የፓርላማ አባሉ በአማራ ህዝብ ላይ እየደረሰ ላለው ጥቃት ፍትህ እንሻለን ብለዋል። ይህ በእንዲህ እንዳለ በክልሉ የቀጠለው ውጊያ ጎን ለጎን በርካታ የመንግስት ወታደሮች ከስምሪት መጥፋታቸውን ቀጥለዋል። የ2017 ማጠናቀቂያ የመከላከያ ሰራዊቱ ግምገማ ወቅት በሰፊው ከሰፈሩ ጉዳዮች መካከል የሰራዊት አባላት በድግግሞች ከስምሪት መጥፋት፣ ታጣቂዎችንም ከነጦር መሳሪያቸው መቀላቀል የሚለው እንደሚገኝበት መዘገቡ የሚታወስ ነው። ይህ አሁንም በአማራ ክልል ቀጥሏል። የክልሉ የሚሊሻና አድማ ብተና አባላት እንደዚሁም የመከላከያ ሰራዊት አባላት ከስምሪት ስፍራዎች እየጠፉ የተወሰኑት ደግሞ ወደ ታጣቂ ኃይሎች እየተቀላቀሉ ስለመሆናቸው የሚወጡ ተከታታይ ሪፖርቶች ያመለክታሉ። ባለፉት 2 ቀናት በጎጃም ቀጠና ቢቸና አካባቢ ወይራ ተብሎ በሚጠራ ስፍራ እንደዚሁም በሰሜን ወሎ ዞን መቄት አካባቢ ወደ ፋኖ ኃይሎች ከነጦር መሳሪያቸው የሄዱትን ምሳሌዎች ይሆናሉ። በሌሎች የክልሉ አካባቢዎችም እንዲህ ያሉ ሁነቶች መስተዋላቸው ሲነገር ሰንብቷል። የውጊያው ዓላማ ያላሳመነው ማባሪያ የሌለው የእርስ በርስ ጦርነት የሰለቸው ከራሱ ወንድሞች ጋር ውጊያ የታከተው በአዛዦቹ የሚፈጸምበት በደል ያስመረረው የሰራዊቱ ውስጥ እንዲህ ያሉ ነገሮች መከሰታቸው ግን የተለመደ ሆኗል። ቢቢሲ በአማራ ክልል ያወጣው የጥቃት ሪፖርቱ በአመዛኙ የተፈጸመው በመንግስት ወታደሮች ነው ሲል መግለጹ ግን የሚታወቅ ነው። ይህን ሪፖርት ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። የህዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ ደግሞ ተጠቃሽ ይሆናሉ። የፓርላማ አባሉ በቢቢሲ የቀረበው ሪፖርት በአማራ ክልል ያለውን አስከፊ ሁኔታ በግልጽ ያመላከተ ነው ሲሉ አንስተው የአማራ ህዝብ እያሳለፈ የሚገኘውን የመከራ ጊዜ የሚገልጽ እንደሆነም አብራርተዋል። በዚህ የማያቋርጥ ጦርነት ውስጥ ንጹሐን አማራዎች መሰል ጉዳት እየደረሰባቸው ዝም ማለት አንችልም፣ ዝምም አንልም። እንደ አንድ የህዝብ ተመራጭነትም የተዋጊ ኃይሎች በፍጥነት ጥላቻን ያስወግዱ ዘንድ ጠይቃለሁ ይላሉ አባሉ። ከዚህም ባሻገር የተፈጸመውና እየደረሰ ያለው ጥቃትና ጉዳትን በተመለከተም ገለልተኛ ዓለም አቀፍ ምርመራ እንዲደረግ ሙሉ ተጠያቂነትም እንዲኖር ጥሪ ያቀርበዋል። የዚህ ቀውስ የመውጫው መንገድ አሁንም ቢሆን ሀቀኛ ፖለቲካዊ ንግግር ማካሄድና የችግሩን መሰረታዊ ምክንያት መለየት፣ የአማራ ህዝብ ጥያቄዎችን እውቅና መስጠት ብቻ ነው ሲሉም ነው ያከሉት። ፍትህ እንፈልጋለን በማለትም አጠቃለዋል። ፓትርያርኩ ሆስፒታል ገቡ። 5 ቀናትን የፈጀ ህክምና ማድረጋቸውም ታውቋል። በሌላ በኩል ብልጽግና ወደ ሀገር ቤት የገቡ ጳጳሳትን ፓስፖርት መውሰዱና ከሀገር እንዳይወጡ ማድረጉ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በመኖሪያ ቤታቸውና በመንበረ ፕትርክናቸው በመውደቃቸው መጠነኛ ጉዳት ደርሶባቸው ነበር የሚሉት ምንጮቻችን ይህ የሆነው ባሳለፍነው አርብ ነው ብለዋል። በዛን ዕለት ማታም ሳማሪታ ወደ ተባለ ሆስፒታል የተወሰዱት ፓትርያርኩ በማግስቱ ቅዳሜ ጠዋት መለስተኛ ቀዶ ህክምና ተደርጎላቸዋልም ተብሏል። ላለፉት 5 ቀናት በሆስፒታል የከረሙት አቡነ ማትያስ ህክምናቸውን አጠናቀው ወደ መንበራቸው መመለሳቸውን የገለጹልን ምንጮች የተደረገላቸው ህክምናም ሆነም የደረሰባቸው ጉዳት ቀላል ነበር ሲሉም ገልጸዋል። በአሁኑ ወቅትም በጥሩ ጤንነት ላይ እንደሚገኙ የተሰማ ሲሆን በቅርብ ጊዜም በተሟላ ሁኔታ ወደ ስራቸው ይመለሳሉ ብለዋል። በሌላ በኩል ከተለያዩ ዓለማት ወደ ኢትዮጵያ የተጓዙና በጥቅምቱ የሲኖዶሱ ጉባኤ ላይ የተሳተፉ ጳጳሳት ከሀገር መውጣትና ወደ ስራ ቦታቸው መመለስ እንዳልቻሉ ተናግሯል። ጳጳሳቱ ለኢትዮ ፎረም እንደተናገሩት ከአንድ ወር በፊት ወደ አዲስ አበባ ሲገቡ ፓስፖርታቸውን መንግስት የወሰደው ሲሆን ከስብሰባው መጠናቀቅ በኋላ ወደ መጡበት ለመመለስ ሲነሱ ፓስፖርት እንደማይሰጣቸው እንደተነገራቸው ገልጿል። ፓስፖርቱን የወሰደው የደህንነት መስሪያ ቤቱ ነው ወይንስ ኢሚግሬሽን በሚል ላቀረብንላቸው ጥያቄ ሲመልሱም የውጭ ጉዳይ ሚኒስቴር መሆኑን ጠቅሰው ችግሩን ለመፍታትና ፓስፖርታቸውን ለማስመለስ ፓትርያርኩ አቡነ ማትያስ ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈው ነበር፣ ምላሽ ግን እስካሁን አልተሰጠንም ብለዋል። ስለ ጉዳዩ ከኢትዮ ፎረም የተጠየቁ የውጭ ጉዳይ ሚኒስቴር ኃላፊዎች በበኩላቸው ፓስፖርቱን የወሰድነው ለውጥ ለማድረግ ነው፣ የፓስፖርት ቅየራ መመሪያ እየተዘጋጀ ነው፣ ሊጠብቁን ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በመግደል ተቋማቱን በማውደም ሲኖዶሱንም በመከፋፈል ያዳከመው የብልጽግናው መንግስት በ2010 ከአሜሪካ ወደ ኢትዮጵያ ያስገባቸው ጳጳሳት ለጦርነት ፖሊሲው መተግበሪያነት ከተጠቀመባቸው በኋላ ከነዚሁ ጳጳሳት ጋር መጋጨቱ አይዘነጋም። በዚህም አሜሪካ ዜግነት ያላቸው አቡነ ጴጥሮስን የሲኖዶስ ዋና ጸሐፊነት ላይ ያሉ ከቦሌ እንዲመለሱ ሲደረጉ፣ ሌላኛው ጳጳስ አቡነ ሉቃስን ደግሞ ክስ መስርቶ ወደ ሀገር ቤት እንዳይገቡ አድርጓቸዋል። አሁን ደግሞ ለስብሰባ አዲስ አበባ የሄዱና ከአውሮፓ፣ ከአፍሪካ፣ ከእስያና ከአሜሪካ ኢትዮጵያ የተገኙ ጳጳሳት ስብሰባቸው ሲያልቅ መውጣት ተቸግረዋል። የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ግን ፓስፖርቱን የሰጠናቸው እኛውንን የወሰድነውም ልንለውጠው ነው፣ የኦርቶዶክስ አባቶች ብቻ ሳይሆን ሌሎች አመራሮችን ፓስፖርትንም ወስደናል እያሉ ነው።
በጠቅላይ ሚኒስትር አብይ አህመድ የቅርብ ሰውና በኦሮሚያ ክልል የጸጥታ ቢሮ ኃላፊ ትዕዛዝ እንዲወጣ የተደረገውን የአርሲውን ጭፍጨፋ የተመለከተውን ሪፖርት ቦርዱ አላጸድቀውም አለም። በሌላ በኩል በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ጭፍጨፋ በማስመልከት የደህንነት መስሪያ ቤቱ የሚመራው አዲስ ግብረ ኃይል መቋቋሙ ተሰምቷል። ጠቅላይ ሚኒስትሩ የሀገሬ ልጅ በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ የሆኑት ቀሲስ ታጋይ ታደለ የሚመራው የሃይማኖት ተቋማት ጉባኤ ያሰማራቸው 9 አባላት ያሉት አጣሪ ኮሚቴም ወደ አርሲ ተልከው ባሳለፍነው ሳምንት መግለጫ ማስነበቡ አይዘነጋም። መግለጫው 3 ጊዜ ተጽፎ የተቀያየረ ሲሆን በመጀመሪያው ግኝትም ጥቃቱ በሸማቂ ኃይል የተፈጸመ አለመሆኑን የሚጠቁም ቢሆንም ኮሚቴው ይህንን በሪፖርቱ ላይ ሳያካትት ሌላ አካልን ተጠያቂ አድርግ የሚል ትዕዛዝ እንደመጣለት መግለጻችንም ይታወሳል። አንድ የኮሚቴው አባል ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለ ከቤተ መንግስት ወደኛ መተው የመንግስት አቅጣጫ ጥቃቱን የፈጸመው ሸኔ ነው እንዲባል ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾች ቁጥርን ግን እንዳትጠቅሱ አሉን ሲሉ ያስታውሳሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርት ላይ እየተመካከረ ያለ የኦሮሚያ ክልል የጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳና የሰላም ሚኒስትሩ መሐመድ ድሬስ በጉባኤው ቢሮ ገብተው ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉ አዘዙን፣ የታዘዝነውን ፈጸም ሲሉ ማብራርቷል። ይህ ሁሉ ከተደረገ በኋላ የወጣውን ሪፖርት የኮሚቴው አባላት ሚዲያ ጠርተው ያነበቡት ሲሆን ሪፖርቱን ግን የሃይማኖት ተቋማት ጉባኤ የበላይ አካል የሆነው ቦርዱ አያውቀውም ነበር ብለዋል። ምንጮቹ በቀሲስ ታጋይ ስምሪት ሰጭነት በመንግስት ትዕዛዝ የወጣውን ሪፖርት ቦርዱ እንዲያጸድቀውና ድጋፍ እንዲሰጠው የተጠየቀ ቢሆንም ፈቃደኛ ሳይሆን ቀርቷል ያሉ አንድ የኮሚቴው አባል ምክንያት አድርገው ያቀረቡትም ቦርዱ በኮሚቴው አባላት ምርጫም ሆነም በጉዳዩ ላይ ሚና ያልነበረው መሆኑ ነው ይላሉ። ቀሲስ ታጋይ ግን ሪፖርቱን እንዳይጸድቅ ያደረጉብኝ የቦርዱ ሰብሳቢ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ናቸው በማለት ለመንግስታቸው ሪፖርት ማድረጋቸውን የሚገልጹት ምንጮቹ ቦርዱ ግን በኮሚቴው ስራ ላይ ጣልቃ እንደማይገባ እስካሁን ተደረገ የተባለው ማጣራት እውቅና እንደማይሰጠው አሳውቀዋል ይላሉ። ኮሚቴው የአርሲ ምዕመናንን የገደሉት ሸኔና ፋኖ ናቸው ብሎ ከደመደመ በኋላም ቀሲስ ታጋይ ተጨማሪ ምርመራ እንዲካሄድና የቀደመውን ሪፖርት የሚደግፍ ዘገባ እንዲመጣ ፍላጎታቸው መሆኑንም ሰምተናል። ቀሲስ ታጋይ የጠቅላይ ሚኒስትሩ የሰፈር ልጅ ነኝ በማለት የሚታወቁና በአገዛዙ ሲቪል የደህንነት ኃይሎች የሚጠበቁ የብልጽግናው መንግስት ካሰማራቸው በሃይማኖት አባትነት ስም ከሚንቀሳቀሱ ግለሰቦች አንዱ እንደሆኑ የሚናገሩ አንድ የመንግስት የስራ ኃላፊ ደግሞ የደህንነት መስሪያ ቤቱ የአርሲውን ጥቃት በማስመልከት አዲስ ታስክ ፎርስ ማቋቋሙን ይገልጻሉ። ተቋቋመ የተባለው ግብረ ኃይል ስለ ጉዳዩ የሚዘግቡ መገናኛ ብዙሃን ኢላማ ያደረገ ሲሆን የአርሲውን ሃይማኖታዊ ጥቃት ሚስጥሮች ለሚዲያዎች የሚያደርሱ አካላትን ማጥፋትና መሰወር ዋና ስራው ይሆናልም ተብሏል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳም ይህንን ሃይማኖታዊ ጥቃት የፈጸሙት ፋኖና ሸኔ ናቸው የሚል ሪፖርት ባጻፉበት ወቅት ለኮሚቴው አባላት የአርሲው ሀገረ ስብከት ሊቀ ጳጳሱን አቡነ ያሬድና ሚዲያን በማስመልከት መናገራቸው አይዘነጋም። አራርሳ መርዳሳ በአርሲ የተፈጸመው ግድያ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል በማለት የሀገረ ስብከቱ ኃላፊ አቡነ ያሬድን መወንጀላቸውንና እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው መዘገቡም አይዘነጋም።